አይሰራል። ኦኬ ተከብራችሁ አግሊዎች የተከበራችሁ የጎንደር ከተማ ወጣቶች እና ታዋቂ ግለሰቦች አክብራችሁ እንዲህ አይነት ፕሮግራም በማዘጋጀታችሁ እኔም ደስ ብሎኛልና እንደዚህ በመገናኘታችን ትልቅ አንዱ እንኳን ተገናኘን ለማለት ፈልጋለሁ። ያው ሰሞኑን እንደምታዩ የሚዲያ ላይ ትከታተሉኛላችሁ። ያው እኔ የጎጃም፣ የጎንደር፣ የወሎ፣ የሸዋ መሪ ነበር። ስለዚህ ከሁለት ሶስት ቀን በፊት ወሎ ነበርኩ ደሴ። እዛ ወጥቼ ወደ ሸዋ ገብቻለሁ። ከዛ ሳብ ሲሉ አንዱለት ቀን ደግሞ ጎጃም ነበር። ዛሬ ጎንደር መጥቻለሁ። ነገ ደግሞ የት እንደሚሄድ ምክንያቱም ያው የዚህ ህዝብ መሪ ስትሆን በተለይ ደግሞ እኔ የመጣሁበት ወቅት በጣም አስቸጋሪ ክልላችን በሁሉም መስክ ትኩረት በሚሻበት ወቅት በመሆኑ የመጣሁት ጎንደር ላይ ትኩረት አድርጌ ለመስራት ችያለሁ የሚል ግምገማ የለኝም። ትልቁ ችግር ሁሉም ጋር ትኩረት የመፈለግ ጥያቄ አለ። ሁሉም ጋር ይሄን እንደ አዎንታ መውሰድ ሁሉም ይፈልጋል። ሁሉም ትኩረት እንድትሰጠው ይፈልጋል፣ እንድትገኝለት ይፈልጋል። ዛሬ እዚህ መሆኔን ያውቃል፣ ነገ ደግሞ ሌላኛው ይፈልጋል እና ህዝቡ አመራራችንን እውቅና ሰጥቶታል። ስለዚህ በዚህ ውስጥ ሆነን የጎንደር ከተማ ህዝብ ዛሬ ለብልጽግና የሰጠው ድጋፍ በክልላችን ውስጥ በየትኛውም ከተማ ያልተካሄደ ሰልፍ ትልቅ የድጋፍ ሰልፍ ስለሆነ ሁሉም የክልላችን ወረዳዎች ሰልፍ እየተካሄደ ሰልፉ ከወረዳ ወደ ቀበሌ ወርዷል። በጣም ትልቅ መነቃቃት ነው ያለው። እንግዲህ መፍትሄው አሁን የያዝነው መንገድ ነው። መፍትሄው አሁን የያዝነው መንገድ በአግባቡ ካልተከተለ በስተቀር በክልላችን ሆነ በሀገራችን የተደራጁት ለስልጣን የሚፎካከሩ ፖለቲካ ፓርቲዎች አንዳንዶቹ ክደውን ከጠላቶቻችን ጋር ተሰልፈዋል። አንዳንዶቹ አሁን ከአሜሪካ ጋር የአሜሪካ ተልዕኮ ተፈጻሚ ሆነዋል። አንዳንዶቹ የግብፅ ተልዕኮ ፈጻሚ ሆነዋል። አንዳንዶቹ በተለያየ መንገድ ጠልፈው ሊጥሉን እየሰሩ ነው ያሉት። ስለዚህ ይሄ የብልጽግና መንገድ ወሳኝ መንገድ ነው። ይሄ ማለት ብልጽግና ጠቅላላ ችግር የሌለበት ፓርቲ ነው ልላቸው አይደለም። እሱን እያስተካከል እያረን እየገመገም እያጠራን ወደፊት እንዲራመድ ማድረግ አለብን። ብልጽግና መዓት ኮተት ነው ያለው። ከኢህአዴግ የወረሳቸው መዓት አይነት ጉድ ያለው ውስጡ መጥራት ያለበት ፓርቲ ነው። ይሄ ግን ኢትዮጵያን በተለይ አማራ እንደ ብሔር ነጥለው ከሚያስገድሉ እና ከሚያፈናቅሉ ፓርቲዎች ይሻላል ብልጽግና። ስለዚህ ብልጽግና መምረጥ የዚህን ሀገር ህልውና የመታደግ ጉዳይ ነው ብላችሁ ብዙ መንገድ ስለደገፋችሁ እውነት አመሰግናለሁ። እንግዲህ ይሄን የምናረጋግጠው ደግሞ ድምፅ ሲሰጡ ነው። ጭብጨባ በጣም አመሰግነው ከድምፅ ቆጠራ በኋላ ነው ማለት ነው። ጎንደር የብልጽግና አንዱ መተማመኛ ቀጠና ነው። ባለፈው ሳምንት የዛሬ ሳምንት ክቡር ጠቅላይ ሚኒስትሩን መሀል አርማጭሆ ይዣቸው ሄጄ ነበር። አርማጭሆ ስነድ ዝም ብሎ አይደለም የሚሄዱት፣ አርማጭሆ ቀጥታ ሄደው ነው ያረፉት እና አጠቃላይ ቀጠናውን እንዲያዩት ነበር ያደረግናቸው። ቀጠናውን ያውቁታል ታጋይ እያሉ ግን አሁን ላይ ሆኖ ማየትና በፊት ማየት አንድ ስላልሆነ ከዛ ወጣን ነበረ። በቀጥታ ስንጓዝ ይህን የአዳኛ ሀገር ጫቆን አርማጭሆን ጠቅላላ አርማጭሆን ከዛ ዳኝና ሀገር ጫቆን የማህበረ ስላሴን የቋራን የመሳሰሉት በረሃ አድርገን ነው ወደ
ስኳር ፋብሪካው ምረቃ ይሄድ ነው እና እውነት ለመናገር እዚህ አካባቢ ከሰራን በጣም በርካታ ግድቦች መስራት እንደምንችል በጣም በርካታ የመስኖ ፕሮጀክቶች መስራት እንደምንችል የታመነበት ከአሁን በፊትም ያቀድናቸው በርካታ ስራዎች ስላሉ እነሱን ልንተገብር የምንችልበት ሁኔታ ደግመን እንድናስብ የሚያደርግ ጆርኒ ነው የነበረው ጉዟችን እና ብልጽግና ጎንደርን በጣም ይተማመናል። ከሁሉም በላይ የጎንደር ህዝብ በ27 ዓመት ትግሉ የመጡ ለውጦች አሉ። ነገር ግን ለምቷል ተብሎ ሊወሰድ አይችልም። ጎንደር ላይ አሁንም የውሃ ጥያቄ ነው። ጎንደር ላይ አሁንም የሰላም ጥያቄ ነው። ጎንደር አሁንም ልክ እንደ ሌሎች ከተሞች የስራ አጥነት ጥያቄ ነው። ስለዚህ ምንድነው ጉዳያችን ብሎ መነጋገር ይጠይቃል። ከምርጫ በኋላ ይህን ከተማ እንዴት ነው ወደፊት የምንገፋው? ከተማው አይደለም ዞኑ እንዴት ነው የምንገፋው? አካባቢውን እንዴት ነው ወደፊት የምናስቀጥለው? ይህ አካባቢ እንዲወጣ ምንድነው የምናደርገው? ስለዚህ በአጠቃላይ ይህ አካባቢ የኢኮኖሚ ያለው ግን ባለው ልክ የማይጠቀም አካባቢ ጎንደር። ስለዚህ ይህን አካባቢ በአግባቡ አይቶ በአቅሙ ልክ ማልማት ይጠይቃል። ለምሳሌ በቅርቡ በፌዴራል መንግስት ፕላን የተደረጉ የሽንፋና የአንገረብ ግድብ የሚባሉ ጥናቶች አሉ። ሁለቱም ጥናቶች ለማካሄድ የመጡ ባለሙያዎች በሰላም ችግር ምክንያት ፌል አድርገው እኔ ለመከታተል 100 ሚሊዮን ብር ተመድቦ የፌዴራል መስኖ ኮሚሽን ሽንፋን መስኖ ለማልማት ለጥናቱ ብቻ 100 ሚሊዮን ብር ተመድቦ ባለሙያዎችን አሰማርተናል። እንዴት ስራውን እንደሚሰሩ እኔ ማቀው ሲገቡ ሲወጡ ወታደር አድርገን ነው የምናሰራቸው ነው የዲዛይን ፕሮጀክት የአንገረብ ግድብን ፈርስት ፌዝ ፕላን እንስራ ተብሎ ስራ እየተሰራ ነው ያለው። እሱም ችግር ላይ ነው። ስለዚህ እዚህ ከተማ ላይ ልማት ሊመጣ ከሆነ እዚህ ከተማ ላይ ኢንቨስትመንት ሊመጣ ከሆነ እዚህ ከተማ ላይ ኢንዱስትሪ ሊስፋፋ ከሆነ እዚህ ከተማ ላይ ባለሀብት ልክ ከሆነ አካባቢው ሰላም መሆን አለበት። ይህ አካባቢ ሰላም ካልሆነ እረ ጎራው እያል ኢንቨስትመንት ሊመጣ አይችልም። ኢንቨስትመንት የግለሰቦች ሀብት በመሬት ላይ የማፍሰስ ውጤት ነው። ኢንቨስትመንት የመንግስት ኢንቨስትመንት በጣም ጥቂት ነው የስራ ዕድል የሚፈጥረው። የትም ሀገር እድገት ይሄን ነው የሚያሳየው። የግል ኢንቨስትመንት ነው፣ ፕራይቬት ኢንቨስትመንት ነው። ፕራይቬት ኢንቨስትመንት ደግሞ ለነፍስ አይሰራም፣ ለህይወቱ አይሰራም። ስለዚህ አካባቢያችን ሰላም እንነጋገር፣ ልዩነቶች ካሉ እንፍታ። ሰላም ለማድረግ ስራ ስንሰራ እንቸገራለን። አንድ ሰሞን የሚረብሽ ሰው በዛ የቅምቅም አድርገን አሰብነው። ስንት ሽማግሌ ነበረ እኔ ቢሮ ይመጣ ስንቶቻችን ነው ውስጥ መጡ የነበረው ፍቱ እያላችሁ ደግሞ ለቀቅ ነው። አሁን ደግሞ ታልቆ ሊረብሽ መከራ ያለ ሌላኛው ጁንታ ነው። የጁንታ ተላላኪ ቅማንት ነው። የቅማንት ኮሚቴ ነው። ይህ ኃይል ጠላትን ከሱዳን ቀጥታ ወደ ጎንደር ማስገባት ወደ ጎጃም ማስገባት ነው ስራው፣ ፍላጎቱ። ሌላ ፍላጎት የለውም። ይሄ ኃይል እንዲጠፋ ካልሰራ አስቸጋሪ ነው። የቅማንትንም ህዝብ አይወክልም፣ የቅማንትን አርሶ አደርም አይወክልም፣ ጎንደርንም አይወክልም። ይሄ ጠላት ነው። ስንቶቻችን ነው ይሄን ኃይል ጠላት ነው የምንለው? ይሄ ኃይል አንገታችን ሊያስደፈን ያዋርደን እየሰራ ያለ ኃይል ነው። ትናንትና ይዘነዋል። አንዱ ቀንደኛ አንድ 7ቱን ቀንደኛ ይዘናል። ጃጓ አሰፋ፣ ጌታ ብርቄ፣ ሳምቲንግ የሚባሉ ሰዎች ይዘናል። ፖሊስ ጣቢያ አስገባል። ቀጥለንም እንመታዋለን። ይሄን ኃይል አሁን ሽማግሌ ጀምራቸዋል። ዛሬ ከሰልፉ በኋላ ዛሬ ሽማግሌ ያገኘ። ስለዚህ እንግዲህ እንደ ልባችን እንነጋገር። ያው ጎንደሮች አለ በደንብ መነጋገር አለ። ይሄ ኃይል እያለ ጎንደር አይደለም። ስለዚህ ይሄን ልጅ ተይዘን ማጥፋት አለብን። የሚፈልጋቸው ክሪቲካል ጠላቶች አሉ፣ የቲፒኤልኤፍ ተላላኪዎች፣ እነሱን ማስወገድ፣ ሌላውን ተደናግሮ የገባውን እናስገባዋለን፣ ምህረት እንሰጠዋለን። አሁን የምነግራቸው ሀገር ሽማግሌዎች
የተደናበረውን ሰው አንፈልገውም። በቁጥር የምናውቃቸው ሰዎች አሉ። እነዚህ ሰዎች አንልቅ፣ ለፍርድ እናቀርባቸዋለን። ምንም ኃይል ይምጣ፣ የትኛውም የመንግስት የፌዴራል መንግስት ይናገር፣ የትኛውም ይበል፣ እኔ አማራ ክልል ፕሬዚደንት ሁኜ እነዚህን ወንጀለኞች ይፋረዳሉ። ሌሎቹ ልጆች ዝም ብለው ግርግር ታጥቀው ወዲያው ጀብ የሚሉት አንዷቸው ምሕረት እንሰጣቸዋለን። ችግር የለም፣ ኖ ፕሮብሌም፣ ይቅርታ እናደርግላቸዋለን። ሁለተኛው ማሰብ ያለባቸው ጁንታው አሁን ቁጥር አንድ ጠላት እያለ እየጻፈ ምን ያለው ጌታቸው ረዳን ሰምታችሁ አይደል? ጻድቃንን ሰምታችኋል። ዋና ጠላታችን አማራ ነው፣ የአማራ ሊቅ ነው። የአማራ ሊቅ ማለት አገኘውና አገኘው የሚመራው ቡድን ማለት ነው። ሌላ እኮ አይደለም። ይህ ኃይል ሊያዋርደን እየሰራ ነው። ስለዚህ ከምርጫ በኋላ ፉሊ የአማራን ወጣት እናዘጋጀዋለን። አንዋረድ በቃ ከዚህ በኋላ ወጣቱን እናሰለጥነዋለን፣ ወደ ስራው ይገባል። ስንፈልገው እንጠራዋለን፣ እናሰማራዋለን። ቢያንስ እንደው ዛሬ 27 ዓመት ሲያንበረክኩ የነበሩ ሰዎች መጥተው ሊያንበረክኩ ናቸው። ፍላጎታቸው እኮ ጎንደር መቋል በቅማንት አድርገው ምናምን አድርገው እኮ ነው እኛን አንገት ያስደፉ። ከዚህ በኋላ ይህንን መፍቀድ የለብንም። የመጀመሪያው ነገር ራሳችን ማስከበር። ትናንትና ጎንደር ኢትዮጵያን ታድጓል። ይህ ሊቀበል የማይፈልግ ኃይል ብዙ ነው። ወልቃይት ጠገዴ ያገኘው ጉዳይ ሊፈልግ ብዙ ነው። ወልቃይት ጠገዴ የጎንደር ጉዳይ ሊያደርግ የሚፈልግ ሰው ያገኘውን ድል ሊያሳንስ የሚፈልግ ኃይል ቀላል አለ። ወልቃይት ጠገዴ የአማራ ድል ነው። ወልቃይት ጠገዴ ራያ ጥያቄ መመለስ የአማራ ሕዝብ መስዋዕትነት ድል። ነገር ግን አንዳንዶች ሊያሳንሱ ይፈልጋሉ። ቀጣውን ወልቃይት ማንን ይወጣው? እንዴት እንወጣለን? ከሀገራችን እንዴት እንወጣለን? ለምን ነው የምንወጣው? ፌዴራል መንግስት እኮ ጉርምቦን ታንቆ ያለው እኮ ያገኘውን ጦር አውጣ ነው። ፌዴራል መንግስት አንገቱን ተይዟል። የአማራ ሚሊሻ ይውጣ፣ የአማራ ሚሊሻ ይውጣ ከወልቃይት። ፌዴራል መንግስት ደግሞ እየሰጠ ያለው ክቡር ዶክተር አብይ አህመድ የአማራ ልዩ ኃይል ያለው አንደኛ ማዘው ነው፣ ሁለተኛ ያለው ከሀገሩ ስለሆነ ሊወጣ ይችላል። የመጀመሪያው እንትናችን ይሄ ነው። ቀጥሎ ሌሎች ልማቶች እንሰራቸዋለን። የጎንደር ውሃ ለመስራት አሁን የክልሉ መንግስት ከ600 ሚሊዮን ብር በላይ ወጪ አድርጎ እንዳለ ብታደርጉ ሁሉም ጉድጓዶች መከሩ ደም የቆፈሩ። ስለዚህ ምን እናደርጋለን? አንድ መገጭን እንደ ውሃ አማራጭ እንጠቀም። ሁለት አንገረብን ሲል እናስወግድ። ገብተናል። አሁን የ100 ምናምን ሚሊዮን ብር ስራ ጀምረናል። የ100 ምናምን ሚሊዮን ብር ስራ ጎንደር ከተማ ግማሹን አዋጥተን እየሰራን ነው። አሁን ከአንድ ወር በኋላ የሲልክ ማስወገዱ ስራ ይጠናቀቃል። ሁለተኛው የአንገረብ ነው። የአንገረብ የኤሌክትሮ መካኒካል እና ሌሎች የመገጭን ግድብ በቀጥታ ወደ ከተማ በማምጣት ክቡር ጠቅላይ ሚኒስትራችን በአካል መጥቶ የዛሬ ሳምንት አይቶ ውሃው የት ላይ እንደሚያርፍ አውቆ ከጎንደር ከተማ ውሃው እንዴት እንደሚመጣ አውቆ ጀስት አንደርስታንድ አድርጎ ይላል። ይሄን በተመለከተ እየሰራ ነው። እንዳለመታደሉ ነው። ጎንደር ውሃ ለውሃጭ ቅርባለ። ሌላኛው ባገኘነው አጋጣሚ ጉድጓዶችን ቆፍር ነው። አንድ 3 ጉድጓዶች ይቆፍራሉ። አንድ 37 ሚሊዮን ብር ከፍለን ጉድጓድ እንቆፍር ነው። አንድ 3-4 ጉድጓድ ባገኘነው አማራጭ ውሃ ወደ ጎንደር አክሰስ እናደርግ ብለን እየሰራን አግሬሲቭሊ ከተማ አስተዳደሩ ከዚህ አንጻር አግሬሲቭሊ እየሰራን አንደኛው ነው። ሁለተኛው ጎንደር ከተማ ከ220 ሚሊዮን ብር በላይ የዓለም ባንክ በጀት ከሚመደብባቸው ትልልቅ ከተሞች አሉ። የዓለም ባንክ በጀት ተመድቦለት የሚሰራ ከተማ ይሄ ከተማ ነው። እዚህ ያላችሁ ተቋራጮች የሚሰጣችሁን ስራ በአግባቡ ስሩ። እዚህ የጎንደር ልጆች ናችሁ ተብላችሁ ትሰጣላችሁ፣ አትሰሩ። ኤፊሽንት አይደላችሁ። ጥያቄ አንስተውብኛል። ባለፈው ወጣቶችን ሰብስቤ እንዲያው ድልድዮቹ እንዴት ናቸው፣ እንዲያው ኮቨርስቶን እንዴት ነው፣ እንዲያው ምናምን እንዴት ነው ብለው ጥያቄ ይነሳብኛል። ልማት እናመጣለን፣ በወቅቱ አጨርሱ። የሚሰጣችሁን ብር በአግባቡ ተጠቀሙ። አሁን በዚህ ዓመት ደብል ገንዘብ ሰጠናል ለጎንደር ከተማ፣ ደብል እጥፍ። ዘንድሮ ካልፈጸመ ከ200 ምናምን ሚሊዮን 100 ሚሊዮን እናወርደዋለን። ጎንደር መስራት በሰራህ ልክ ይከፈላል ማለት ነው። የወርልድ ባንክ ገንዘብ ይሄ ወይ ጀስት ፐርፎርም ስታደርግ ብር ይጨምራል።
አሁን ደሴ ደብረ ብርሃን በጣም አግሬሲቭ እየሄዱ ነው። ስለዚህ ጎንደር ፕሮጀክቶቻችሁን መጨረስ መቻል ይሄ ስራ ዕድል ይፈጥራል። ሌሎች በዩኤንዲፒ በምናምን ኢንዱስትሪዎች ለማምጣት ባለሀብቶች እንዲመጡ ስራ እየሰራ ነው። መሬት እየነጠቅን ነው። አሁን ማን ነው የምትለው አባይ ኢንዱስትሪ የሰበሰበው መሬት አለ። እሱን ነጥቀን ለባለሀብት እንሰጠው። ጥሩ ለሚሰራ ሰው እንሰጣለን። እዚህ ውስጥ ካላችሁ መሬት ተፈጥራችሁ የተቀመጣችሁ እንቀማችኋለን። ነገ ጀምሮ ለሚሰራ ሰው እንሰጣለን። ይሄን በማድረግ ባለሀብት ወደዚህ እንዲመጣ እንሰራለን። ባለሀብት ወደዚህ እንዲመጣ ወደ ጎንደር እንዲመጣ ጎንደር በሚባለው ልክ ጎንደር እኮ ሰው ከገባ በኋላ አይወጣም እኮ አይታችሁት ከሆነ ከገባ አይወጣም። ግን እስኪገባ በጣም ፈተና ነው። እስኪገባ ቢኮዝ መዓት ነው ወሬያችን፣ መዓት ነው ስለኛ የሚነገረው። አንዳንዱ ለጀግንነት የምንናገረው ነገር ሰው ለጉልበታም ይቆጥራል። ታውቃላችሁ። ስለዚህ መጥቶ ግን ፕራክቲካሊ ሳይ ጎንደር እንዲህ ነው እንዲህ ብሎ እንትን ይላል። በጣም ሀምብል ይሆናል። ስለዚህ አንዳንድ ነገሮች ያሰብናል። በመንግስትም ደረጃ ያሰብናቸው ነገሮች አሉ። ሲሳካልን እንደዚህ ተሰብስበን እንናገር። እንግዲህ ያልተሳካ ፕሮጀክት እዚህ አላወራ። ፕሮጀክቶች ጀምረናል። እግዚአብሔር ከቀና እኔም ድሌ ካማራ ፕሮጀክቶችን በዓለም ባንክም በተለያዩ ድርጅቶችን ጥናት ጀምረናል። እሱን ስራ እንሰራለን። ከተማውን እንዲስፋፋና በቅርቡ አሁን መዓት ሎጅ ፈቅደናል። ሎጅ ስታር ሆቴል ፈቅደናል። እዚህ ከተማ መሬት በምደባ ስጡ ብለን ሰጠናል። ልጁ እንዳይበዛበት ሰው ብለን ባለሀብቱ እንግዲህ ጉዳችሁ ሊታይ ነው። እንግዲህ መሬት ሰጠናል። ቢያንስ 10-12 ሰው መሬት እንዲሰጠው ትእዛዝ መመሪያ ሰጠናል። ደብዳቤ ጽፌያለሁ። አሁን ደግሞ እንግዲህ በሊዝ በዝቅተኛ ዋጋ ከተቀበለ በኋላ ደግሞ ሌላ ጎል ሊያመጣ ነው። እንግዲህ ሰው ቢያንስ ጀምሮ የባንክ ብድር ቢጠይቅ እንዲፈቀድለት እናደርግ። ስለዚህ እነኚህ ነገሮች ናቸው ስራ ዕድል የሚፈጥሩት። ለየ መጨረሻ ተፈጠው ሱዳን ላይ ያለ ጉዳይ ነው። ሱዳን ላይ ያለው ጉዳይ ነው። በነገራችን ላይ እዚህ ያሉ ባለሀብቶች እንደተመስገን ነው ብለናል። ሱዳን ጦርነት ውስጥ እንድንገባ ትፈልጋለች። ይህን እኛ የአርማጭሆ የመተማ የቋራ አርሶ አደር ያውቃል፣ ባለሀብት ያውቃል። ታግሶ ንብረቱ ወድሞ እርሻ ቆሞ እንደመቀመጥ ከባድ ነገር የለም። በነገራችን ላይ ይሄ በድርጅታችን ስራ አስፈጻሚ ደረጃ ሁሉ ውይይት ተካሂዶበታል። በቅርቡም ባለሀብቶችን ከሚመለከታቸው የመንግስት ከፍተኛ ኃላፊዎች ጋር አገናኛቸዋል። እኔ ያላገኛቸው ቢኮዝ ምንም መፍትሄ ላልሰጣቸው ለምን እሰበስባቸዋለሁ? ስለዚህ ጠቅላይ ሚኒስትሩ ሰብስበው ማዋየት መቻል አለባቸው። አይ ሪኩዌስት ዲስ ቢያንስ አይዟቸው ማለት አለባቸው ብያቸዋለሁ። ጥያቄውን ባለፈው ጊዜ አቅርቤዋለሁ። ጥያቄው ተቀባይነት አግኝቷል። ከዚህ አንጻር ምንድን ነው የምንደግፈው? ምንድን ነው የምንደጋገፈው ነው። ከዛ ውጭ አሁን ባለው ሁኔታ ከሴኩሪቲ ሁኔታ አንጻር ኃይል አስገብተናል። ሰራዊታችን ገብቷል። 33ኛ ክፍለ ጦር ገብቷል። አሁን 8ኛ ሜካናይዝድ ክፍለ ጦር ገብቷል። ሌሎች ሜካናይዝዶች፣ ሌሎች የእግረኛ ክፍለ ጦሮች እየመጡ ነው። ስለዚህ ሱዳን እንግዲህ ከምርጫው በኋላ እርብ የሚል ነገር አላውቃቸዋል። ልክ ምርጫው እንዳለፈ አንድ አጀንዳ ይወድቃል። ህዳሴ ግድቡን እየሞከረው ነው። አንድ አጀንዳ ዘጭ ይላል። ከዛ በኋላ ግዴላችሁ የሱዳን ጉዳይ የጊዜ ጉዳይ ካልሆነ በስተቀር እዚህ ቤት ያላችሁ ሰዎች እና እኔ እናውቃቸዋለን። ኮርስ 88 87 86 እናውቃቸዋለን። ስለዚህ ማድረግ ያለብንን በሙሉ እናደርጋለን። ይህ የመንግስት ግጭት ነው። አሁን ግን ወደ ግጭት አንገባ። ምክንያቱም ኮንቬንሽናል ዋር እንዲከፈት ይፈልጋል። በዚህ መካከል ሰላም አስከባሪ ምናምን አስገብቶ ኢትዮጵያን የማሳነስ ኢትዮጵያን ዝቅ የማድረግ ኢትዮጵያን የማዋረድ እቅድ ተይዞ ነው የተሰራ ያለው። ህዳሴ ግድቡ እንዳይሞላ ከሱዳን ጋር ከወያኔ ጋር ተደራድሮ ይሆናል። ከጁንታ ጋር ከሞተ ኃይል ጋር ተወደራድሮ እኮ እያሉ ኢኮኖሚ አቃለች። እኛ ይሄን እናደርግ እኛ እናልፋታለን እንጂ እኛን ሞታታለን እንጂ ኢትዮጵያን አናሳንስም፣ ዝቅ አናደርግም።
ስለዚህ አንደኛ እኔም የመጣው በቅርብ ጊዜ ነው ወደዚህ ወደ ርዕሰ መስተዳድርነት 6 ወሬ ነው 7 ወር እና 8ኛ ወሬ ይሻላል። ብረት ምጣድ ላይ ነው ያስቀመጣችሁ። በታሪኩ ጎንደር ፕሬዚደንት ነው ያውቀው። እኔ የተከበሩ የሚባለው አሁን ሰዓት ላይ ነው እንድታውቁ። በመችቶኛ አይደለም የምኖር ያለው። ይሄም አሁን ባለበት ተጨባጭ ሁኔታ ለብዙ ሰው አስቸጋሪ ነው። ኖርማሊ ግን አሁን ተራው ተሰጥቷል። ስለዚህ ደሊቨር ለማድረግ እንሞክራለን። እናንተ ካገዛችሁን ጥሩ። እኔ ዋናው ነገር ግን አደራ የምላችሁ አንድነታችሁን አስከብሩ። አንድነት ከሌላችሁ አስቸጋሪ ነው። እርስ በራሳችሁ ወንድማማችነታችሁን ካላጠናከራችሁ አስቸጋሪ ነው። ጎንደርን የምናዋርደው እኛ ነው። ወንድማማችነታችን፣ አንድነታችን እናጠናክር፣ እንተጋገዝ። መተጋገዝ ከቻል በእርግጠኛነት መለወጥ ይቻላል። በብዙ መልቲ ቫራይቲ ስራ ላይ ተሰማሩ። እርሻ ያላችሁ ኤክስፖርት ውስጥ ገቡ። ኤክስፖርት ስትገቡ ኢምፖርት ታደርጋላችሁ። ኮንስትራክሽን ላይ ያላችሁ ሰዎች ሌሎችን ለማውጣት ሞክሩ። እናንተ ብቻችሁን ሀብታም ለመሆን አትፈልጉ። ሰው ለማውጣት እንስራ። ባንኮች የመሳሰሉ እንዲያግዟችሁ ማድረግ እንችላለን። ነገር ግን አንዳንድ ሰው ኤንፒኤል ይገባል። ባንኩ የተበላሸ የሆነ ይመጣና ሊታግዘው ስትል ኤንፒኤል ናሽናሊ ሪጀክትድ ይደረጋል። ነገሮች አሉ። በቻልነው ሁሉ ለመፍቀድ በቻልነው ሁሉ ለመተጋገዝ እናግዛችሁ ዝግጁ ነን። እነሞላም ቀላል ሰዎች አይደሉም። በጣም ነው የሚገፉ። በየቀኑ አጀንዳ ስለሚሰጡ ያን አጀንዳ ይዘን እንተጋገዛለን። በቀጣይ ከምርጫ በኋላ ደግሞ ምንድነው የምናደርገው ብለን እስኪ እንደው 1 ቀን 2 ቀን ቤት ዘግተን እንወያይ። በጣም ብዙ የሚጎላችሁ ነገር ስላለ፣ በጣም ብዙ የሚጎልን ነገር ስላለ፣ በጣም ወደ ውስጥ የምናየው ወደ ሌላው የምናሻግረው ጥያቄ ስላለ እንወያይ። ይሄን ማድረግ ከቻልን ትጋገር ነው መሻገር ይችላል። እንኳን ለራሳችን ለሰው እንተርፋለን። ለራሳችን ቀርቶ ሌላ እንተርፋለን። ስለዚህ ይሄንን ማድረግ መቻል አለብን። የከተማችን ሰላም በዋናነት መጠበቅ መቻል አለብን። ይሄን ካለ ከጎንደር ይህን ለማለት ነው ፈልገው። እግዚአብሔር ይስጥልኝ። አመሰግናለሁ።